ለመላው አባቶች በሙሉ እንኳን ለአባቶች ቀን በሰላም አደረሳችሁ። አሁን ያለንበት ዘመን አባትነት ገንዘብ ከማምጣት የዘለለ ሚና እንደሌለው ተደርጎ በጣም የሚታይበት ዘመን ላይ ነን ያለነው። በጣም በቃ አባት ባይኖርም ባል የሚባል ነገር ባይኖርም ልጆችን ማሳደግ እንችላለን። ጀስት ለኢኮኖሚ አይደል ለገንዘብ አይደለ እኛ ያንን ማድረግ እንችላለን የሚሉ ሴቶች በጣም የበዙበት ዘመን ላይ ነው ያለነው። የአባትነት ቫልዩ ገንዘብ ከማምጣት ወይም ፕሮቫይድ ከማድረግ የዘለለ አይደለም። ያንን ደግሞ አሁን ያለንበት ዘመን እኛ ሴቶች መስራት ገንዘብ ፕሮቫይድ ማድረግ የምንችልበት ስለሆነ ሲንግል ማም ሲንግል ሆነን ማሳደግ እንችላለን የሚለው ነገር በጣም ተባራክቶ እየተሰማ ያለበት ዘመን ላይ ነው ያለነው። እና ይሄ ንግግሬ የምትችሉትን አድርጋችሁ ከአቅማችሁ በላይ በሆነ ሁኔታ በማትፈልጉት ሁኔታ ሲንግል ማም ሆናችሁ እናትም አባትም ሆናችሁ እያሳደጋችሁ ሰዎች በጣም ፕራውድ ማደርግባችሁ። በደንብ ግዴታችሁን እየተወጣችሁ ነው ጎበዞች። እግዚአብሔር ብድራታችሁን ይክፈል ማለት እወዳለሁ። ነገር ግን አሁን ላይ በትውልዴ መካከል በተለይ በወጣቶች መካከል እየሰማን ያለ ነው። ገና ትዳርን ሲጀምሩ ገና ልጅ መውለድን ሲያስቡ አባት ባይኖረውም እኔ ለልጄ እናትም አባትም መሆን እችላለሁ፣ ምንድነው የአባት ቫልዩ ብለው ለሚያስቡ ወጣት እህቶች ነው ይሄ መልእክት። አባትነት ኦፍኮርስ ፕሮቫይድ ማድረግ ይጠበቅበታል፣ ገንዘብ ማምጣት ይጠበቅበታል። ግን በጣም ትልቅ ሚስጥር አለው። በእኛ ኮሚኒቲ በጣም የተወራው የእናት አስተዋጽኦ፣ የእናት አዘኔታ፣ የእናት ርኅራኄ ነው። ግን አባት ቤተሰቡን ሁሉ የሚሸከም ጥላ የሆነ ሞገስ የሚሆን ነገር ነው። ምንም ቢሆን ማለት ነው ባለበት በየትኛውም ሲቹዌሽን ውስጥ አባት መኩሪያ ነው፣ አባት መመኪያ ነው፣ አባት ለቤተሰቡ ጥላ ነው፣ ጋሻ ነው። እና በጣም የወንዶቹ የአባቶች ጩኸት በጣም ወጥቶ ያልተወራበት ወይም የተሸከሙት ነገር እንዳይታየን የጋረደው ነገር ምን እንደሆነ ታውቃላችሁ? ኔቸር ልዩነት ስላለ ነው። እኛ ሴቶች ስንሸከም ሲደክመንም እየተሸከምነውን ያሳለፍነውን ጫና ሁሉን ነገር በማውራት ይወጣልናል። ለልጆቻችን እንነግራለን፣ ፌስ እያደረግን ያለነውን ነገር እንነግራለን። ወንዶቹ ግን አባቶች ግን ባሎቻችሁንም አይታችሁ ከሆነ አባቶቻችሁንም አይታችሁ ከሆነ ወደ ውስጥ ነው የሚይዙት። የራሳቸው ችግር አድርገው ነው የሚያልፉት። ወደ ውስጥ ነው አፈን የሚያደርጉት። አስቸጋሪ ቀን ቢያሳልፍ፣ ስራ ባይሳካለት፣ ገንዘብ ቢያጥረው፣ ብዙ ህይወት ውስብስብ ነገር ውስጥ ቢገባ እንደኛ እንደ ሴቶች ስሜታቸውን አውጥተው ዝርግፍ አድርገው አይነግሩንም። ወደ ውስጥ ነው የሚያለቅሱት። እና ብዙ ወንዶችን አንደርስታንድ ማድረግ ካልቻልን በስተቀር እንዲህ ኩርኩር አድርገናቸው ምን ተሰማ፣ ምን ሆንክ ዛሬ፣ ምን ከበደ፣ ላይፍ ላይ ተስፋ ቆረጥኩ ምናምን ብንላቸው አሁ ተስፋ ቆረጥኩ፣ ሲያስጠላ፣ ሲከብድ ምናምን ብለው ስሜታቸውን አይገልጹልንም። ለዛ ነው ብዙ ማንረዳቸው እንጂ በጣም ብዙ ነገር ነው የሚሸከሙት። በጣም